ይባላል አሁን ይሄን ጉድ ምን ይሉታል ወየኔ ልጅ እንዴት ነህልኝ ደህና ነኝ እኔ እንዴት ነሽ አንቺ ደህና ነኝ እኔ ልጅ ወደ ቤት እየመጣው ነበር አለ አይደል እውነትሽ ነው እየመጣሽ ነው አዋለሁ እቤት ነኝ በቃ እሺ መጣው እየደረስኩ ነው እሺ በቃ እናቴ ነኝ እሺ የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል ብልሆች ቀድመው ገዝተው ብዙ አትርፈዋል አሁንም አረፈደም በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ ከ8% ቅድመ ክፍያ ጀምሮ 35% በሚደርስ ልዩ ቅናሽ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን በ0940 625843 አሊያም በ0915 136565 ላይ ፈጥነው ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ይቁም ይያልኩሽ እኮ ነው ደም ማሰብ የሞይ ሳፊንም ትሄዱ እሱ አንተን አይመለከትም ተወኝ በቃ አትከተለኝ አትልፊ የት እንደምትደርሺ ሳላይ አልመለስም ኧረ እባክህ ከተማውን ስንሽከረከር ማደራችን ነው ለመሽከርከር ካሳሽ የትም ቦታ ቢሆን አንድ ላይ ነው የምንሽከረከር አትከተለኝ እረፍ በቃ አትከተለኝ አልፈልግም እኔም አልተውሽም ብያለሁ አልተውሽም ለምንድን ነው መተው ያልፈለከው ቆይ እኔን ስለተከታተልክ የምታገኘው ነገር አለ መቼስ ለኔ አስበው አይደለም ደይተይ እንጂ ለምን አላስብም በደንብ እኮ ነው ማስብልሽ ደሞ ያለኔ ማን አለሽ ኧረ እባክህ እንደዛ ነው የምታስበው ማንንም አያስፈልገኝም አልኩ እኮ የምታስብልኝ አታስመስል ምንም ብትለኝ ላምንህ አልፈልግም እሺ እባክሽ ዝም ብለሽ ያወራሽ አታበሳጭ እስኪ ታበሳጭና ምን እንደሚፈጠር እናያለን እስኪ ሊክ ዲያራ እያስጠነቀቅኩሽ ነው ረፊ ምን ልታደርግ እንደምትችል አውቃለሁ እንደዛም ሆኖ ግን አልፈራህም እሺ ነይ ተበለሽ በቃ ከዚህ በላይ መንገድ መንከራከር የለብንም ደግሞ ለተመልካችም ጥሩ አይደለም ለተመልካች ጥሩ አይደለም ነው ያልከው ለምን ሰው ጥሩ አይደለም ይላል እንዴ ምን አይነት ሰዎች ናችሁ አንተ ማምም አንድ አይነት ሰዎች ናችሁ ልዩነታችሁ እሷ እናቴ አንተ ወንድሜ መሆናችሁ ብቻ ነው እሺ ዝም በይ ዲያራ ምንድነው የምትቀባጥሪው ልቀቀኝ ነው ልቀቀኝ እኔ ልታስገድደኝ አትችልም አርፈሽ ተራመጂ ምንድነው የምትወራጨው ነው ምን ያደረግክ ነው እኔ አትጠይቅ ነው ኤፍራታ ለይሽ እንኳን ደህና መጣሽ እንኳን ደህና ቆየኝ ኢንስፔክተር እስቲ አረፍ በይ ሌሎች ሁሉም እንዴ እኔ እኮ በጣም ቸኩላለሁ ያፌት ሳይገባ በፊት ወደ ቤት መግባት አለብኝ ገባኝ እኔ ሰዓቱን ነግሬያቸዋለሁ እነሱ ናቸው ያረፈዱት እሺ በቃ ይሁን እኔ እናንተ እናውራና ሌላውን ነገር ከነሱ ጋር ትጨርሳለህ እሺ ኤፍራታ ደሞ የምን ገንዘብ ነው ቴክስት ያደረግሽልኝ አቤል ጽዮንን ለማስፈታት ይጠይቀኝ ነው አረ ያን ያህል ጠየቀ አዎ ጠየቀ እኔም ላይ ኢንስፔክተር የሴቶቹ አዲሱ ቤታቸው ታወቀ አይደል አዎ ታውቋል እና
ጠፉ የተባሉ ሴቶችስ? እነሱ እንግዲህ ናታን እጅ ላይ ናቸው። ያሉትን ሁሉ አስፈላጊ ነገር እየተደረገላቸው ነው። ሁሉም ነገር ሲያበቃ ወደ ቤታችን ይመለሳሉ። ቢኒ መጣ እንዴ? አይፍ እንዴት ናቸው? አለን ደህና ነን። ግን በጣም ዘገየ። ቴክስት ካደረኩልህ እኮ በጣም ቆየሁ። እኔማ ቀድመኝ የምትመጣው ነበር ይመስለኝ። እፉ ናታን ወረቀት ልኮልሻል አይደል? አዎ ልኮልኛል። ግን ያው እስር ቤት አይደል ያለው? እንዴት ይሆናል? እሱን ለኛ ታዩ። አንቺ ብቻ ተዘጋጂ። ይሄን ነገር ያደረግነው በደንብ አስበንበት ተነጋግረን ነው። የውሳኔው ቀን ሲደርስ ናታን እዚህ መገኘት የለበትም። እዚህ ከተገኘ ደግሞ ያው ዝም ብሎ የሚቀመጥ አይደለም። ስለዚህማ የተባልሽውን እሺ ብለሽ አድርጊ። ቆይ ግን እስከዛ ድረስ የሚፈታ ይመስላችኋል? አይ ከነገ የሚያልፍ አይመስለኝም። እውነት? አዎ እፉዬ፣ ናታን ላይ ምንም ነገር ማድረግ ይችላል። ገባኝ። ግን ገንዘቡ ማግኘት ከቻልን ጺ መፈታት አለባት። ካልሆነ ናታን ሲፈታ ይናደዳል። የምን ገንዘብ ነው? አቤል ጺ እንድትፈታ ብዙ ገንዘብ ጠየቀ። ምን? የማይረባ ግን መጨረሻው በኔ እጅ ነው የሚሆነው። እውነት አለቀው። ተረጋጋ እስኪ፣ መፍትሄ አይጠፋም። በቃ እናንተ አውሩ። ያፌት ሳይቀድመኝ በፊት እኔ ወደ ቤት ልግባ። እፉዬ አደራ ግን እሺ፣ ራስሽን ጠብቂ። እሺ ምን እጠብቃለሁ? በቃ ያለውን ነገር በስልክ አሳውቁኝ። በቃ እሺ። ኢንስፔክተር እሺ ቻው። ሳትረጋጋ በሩን ማንም ሰው እንዳይከፍት። ልጅቷ የምታደርገውን አታውቅም። እሺ ጨዋ ሲደክማት በራሷ ጊዜ ዝም ትላለች። እሺ አልከፍተውም፣ ግን በኋላ ራሷን አንድ ነገር እንዳታደርግ። ኧረ አሁን አሳሰበሽ እንዴ? አዎ ልጄ እኮ ናት። ልክ ነው፣ ልጅሽ ናት። እማ የኔ ውድ ልጅ እኮ እንደናፈቅሽኝ። ይሄኔስ ብትል ልቀቀኝ እንዴ! አለቅሽ። በጣም ናፈቅሽኝ እንዴ! አለቀቀኝ የኔ ልጅ፣ የኔ ውድ የኔ ልጅ። ምን ነው ከሳሳብኝ? ምን ነው ይኸው ጸጉርህንም ከስሩ ተቆረጥ ስልክ ተመልሶ አደገ። እንዴት አጎትክስ ይሄን እያየ እንዴት ዝም ይልሃል? አሁን እናቴ መጣሽልኝ። ዛሬ ባትመጪ ኖሮ ምን እንደምሆን አላውቅም ነበር። እንዴ ምን ነው ችግር አለ እንዴ? አይ እንደዚህ የለም። በቃ እንዲሁ በጣም ናፍቀሽኝ ስለነበረ ነው። ናፍቆቱንማ እኔስ ብትል በጣም ነበር እኮ ይናፈቀኝ። አይ አንቺማ ይናፈቁሽ አይመስለኝም። በናፍቀሽማ ኖሮ እስከዛሬ እዛ አቆይም ነበር። አየኔ ልጅ ምን ላርግ ብለህ ነው? ያልታሰበ ነገር እኮ ሆኖብኝ ነው። አይ ቢሆንም ጥሩ አላደረግሽም። በጣም ስለናፈቅሽኝ እኮ ነው እንደቆምሽ ማወራሽ። በያውን ተቀመጪ። ቆንጆ ራሳችን ማበላሽ። በይቆጭ በያው። አይ ጊዜ የለኝም የኔ ልጅ። እፉ እየተጠበቀኛለች። ግን እሺ በቃ ትንሽ አረፍ ልበልና ልጅ። አልገባኝም። ተመለሰሽ ወደዛ ልትሄጂ ነው እንዴ? አዎ የኔ ልጅ። እስከዛሬ ድረስ እኮ በአንድ ልብስ ነው ያለሁት። መጥቼ ለመውሰድም ጊዜ አጣሁኝ። ምንም አላደርሳለሁ። ለዛ እኮ ነው። ቆይ ምን እየጨከኝ ነሽ? እንዴት ነው ተመለሰሽ ለመሄድ መተሽ የምትሰናበችኝ? አንተ ልጅ ቆይ ምን እየሆንክ ነው? የሄድኩት እኮ የገዛህትን ልንከባከብ ነው። ጥሩ አደረግሽ ጎሽ እንደማለት እንደገና እንደዚህ ትሆናለህ እንዴ? አረ ጭራሽ ትቆጭኛለሽ። ለነገሩ ተይው እንደፈለግሽኝ። ተተሽኝ ስትሄጂም እኮ የመጀመሪያሽ አይደለም። የትም ብትሄጂ ደግሞ መሄጃ የለኝም።
ቁጭ ብዬ ነው የምጠብቅሽ። ቶሎ በይ አሁን ሂጂ። ልጅሽ እየጠበቀችሽ ትሆናለች። ኧረ ዳጊዬ እንደዚህ አትሁን። አንተ እኮ ጎበዝ ልጅ ነህ። ከየት ያመጣው ጸባይ ነው ይሄ? በቃ ሂጂ አልኩሽ። ልጅሽ ስትዘገይባት ትጨነቃለች። አንተ ልጅ ተበህታ ይቀና። ደግሞ ሁሉ ነገር እኮ እዚሁ ነው ያለው። አካል ነው እንጂ እዛ ያለው ልቤም ሐሳቤም መንፈሴም ሁሉ ካንተ ጋር ነው ያለው። በዛ ላይ እንደተሻላት ቶሎ ብዬ ነው የምመጣው። ሲጀመር አንተን ትቼ እኔ እዛ መከርም ይመስላል? ነገሮች እኮ እንዳማራጭ ሰጥተውኝ እኮ ነው። እንደፈለግሽ ምንም ብትይ ምንም እኔ መስማት አልፈልግም። በቃ እንደፈለግሽ መሆን ትችያለሽ አልኩሽ እኮ። አይ እንግዲህ ምንድነው እንደ ህፃን እንደዚህ መሆን? አሁን እኮ ትልቅ ልጅ ነህ። አሁን ልክ ነሽ። ትልቅ ልጅ ነኝ። አሁን መሄድ ትችያለሽ። ሲሻለ ደግሞ ትመጫለሽ። ችግር የለውም። ጎበዝ ልጅ እንደዛ ነው የሚባለው። ቆይ ለመሆኑ ሱቁን ከፍተህ ታውቃለህ? ስራ እንዴት ነው? አልከፈትኩም። ተው ምን አባቱ። ሲጀመር እኔ ልጄን ለማየት ብዬ ነው እዛው ላይ ነበረው። አሁንም አጠገቧ ሆኜ ያዋልክ እያደረኩ አይደለ? ተመስገን፣ እግዚአብሔር ይመስገን። አይደል? ልክ ነሽ። እኔ የምልህ ግን ኢንስፔክተር፣ ሁሉም ነገር ግን በሰላም የሚጠናቀቅ ይመስላል? ማለቴ ኤፍራታ ላይ የሆነ ነገር እንዳይደርስ በጣም እየፈራሁ ነው። አይ አታስብ፣ ምንም አይፈጠርም። ለዛ አይደል አብረው ሁለቱም እንዲሄዱ ያደረግናቸው። እሺ ናቱስ መች የሚወጣ ይመስላል? እሱን አሁን ሴትዮዋ እጇን አስገብታበታለች። አሁን እኛ ካስወጣ ነው ጥርጣሬ ይፈጠራል። ስለዚህ ራሷን እንድታስወጣው ናታን መንገዱን ይከፍትላታል። እሱስ ልክ ነህ። ዶክተሩ ግን አሟሟቱ በጣም ያሳዝናል። አዎ በጣም ያሳዝናል። ደግሞ እኛ መድረስ እየቻለ ነው ህይወቱ ያለፈው። ኤፍራታ ይህን ካወቀች ትናደዳለች። ማወቅ የለባትም። እንዴት? ይሄ ደግሞ ምን ማለት ነው? የዶክተሩ ገዳይ ያፌት ነው። እሱ የሆነው ደግሞ በእኛ ባልደረባ በተሰጠው አቅጣጫ መሰረት ነው። አረ እንዴ! እንደዚህማ አይሆንም። ሆነ እንግዲህ እኔም እሱን ካየሁ በኋላ ነው ኤፍራታም አንድ ነገር ሳትሆን ስለ ነገር ማወቅና መጠንቀቅ እንዳለባት የወሰንኩት። ለዚህ ነው። ስለዚህ ከዚህ በፊት በስልክ ብቻ እንደነበረው ሳይሆን በአካልም እንደዚህ ቶሎ ቶሎ ታስፈልገናለች። እና መቼ ነው ታጋቾቹ የሚወጡት? ቆይ ያልከው ሰው አይመጣም እንዴ? ይመጣል። እኔ እኮ ደርሶ ይሆናል። እሺ እንዳልክ። ወይኔ ልጅ እንዴት ሆንሽ? ተፈታለሽ? አዎ። እና እንዴት ነው? እንደ ልብሽ አንቀሳቀስሻል? እንደ ልብሽ ዞር ዞር ያደርግሻል? የህመም ስሜት የለውም? አለው ግን ብዙም አይደለም። ያው ያደረጉልኝ ሴፍቲ ለምጆ ስለነበር ሳወልቀው ይሆናል። ተመስገን። እንደው ለሱ ምን ይሳነዋል? የልብሽን አይቶ ማረሽ። እንግዲህ ሁሉም ነገር ለበጎ ነው። ይሁን እስቲ። አዎ ገንዬ፣ ቤት ሄድሽ እንዴ? አዎ ምን ነው? አያይ ያው እነ ዳጊና ቢን እንዴት ናቸው? ያላንቺ እንዴት ሆኑ ብዬ ነው። ዳጊ እኮ አሁን ትልቅ ልጅ ሆኗል። ጎበዝ ነው። እንኳን አሁን እና ድሮ ህፃን ነው እንኳን ብቻውን ለምዶት የለ አይደል? እሺ ገንዬ በቃ ተዘጋጅተሽ ከጨረሽ ውጭና እንሂድ። በጣም መሽቷል። እሺ እኔ ልጅ ያው በቃ ልወጣ ነው። ቆይ የሚሰራራ ነገር ከቤት ምን ይዤ ልምጣ? አረ ምንም ገንዬ፣ ባይሆን አንቺ የምትፈልጊው ነገር ካለ ይዘሽ ነይ።
እሺ በቃ ይፉይ። እሺ ገንዬ። እንደው እኔ ልጅ ይሄን ጸጉርን አሳጥር እንደው ቤተሰብ የለውም አታስብለኝ። ሰው ደግሞ እንደዚህ አይቶ ነው የሚገምትክ። በሚቀጥለው ስመጣ ይሄን ጸጉርን ተቆርጠ እንዳገኘ። እሺ አታስቢ፣ አላስብልሽ እኮ በዚህ እኮ ነው እኔ ልጅ። በል እንግዲህ በዚህ ሳምንት ደግሞ አንዱን ቀን እመጣለሁ። እሺ አሁን ልጅ ናሳም ደህና ደርልኝ። ራስን ጠብቅ። እንዴት እንኳን ደህና መጣ። ምንድነው ደግሞ መጣው አይባልም እንዴ? ጸጥ ብለህ ገብተህ በኋላ ሌባ መስለኛው ነገር ባረግስ? አቤል ዝም በል። ኤፍራት የት ሄዳ ነው? ኧረ ቆዩ እኮ ወጡ። እንደውም አብራችሁ መስላችሁ ነበር እኮ። ቆይ እናንተ ሀሳባቸው እኔም በረሃብ ልትደፉኝ ነው እንዴ? የት እንደሄዱ አልተናገሩም? እስር ቤት ነው የሄዱት። ብታይ እንዳለ የቤት ምግብ እንዳለ ጠራርገው ነው ይዘው ሄዱት። ለእኛ ራሱ ያስተርፉ አይመስልኝ። እስካሁን እስር ቤት? ይሄ ነገር ምንም እያማረኝ አይደለም። ወይኔ ያፊት፣ ጭራሽ እስከዚህ ሰዓት ማምሸት። ይቺ ልጅ የማያቀደችው ከባድ ነገር አለ። ቆይ ምን እንደማደርግሽ አውቃለሁ። ወይዘሮ ኤፍራታ ምንም ያላማረ። ቆይ በልጅቷ ትቀናለህ እንዴ? ነፃነቷን ስጣት እንጂ። እንደውም እድለኛ ነሽ። እሷ ሆና ነው ካንተ ጋር ራሱ የምትኖሩ። ምን ማለት ነው ደግሞ እሱ? አይ ምንም አይደለም፣ እዚሁ ነው። አቤል ለመጨረሻ ጊዜ ነው የምነግርህ፣ በደንብ አድምጠኝ። ከዚህ በኋላ እኔ ሳወራ አንድ ቃል ትንፍሽ እንዳትል፣ ምንም። አለበለዚያ አወዳደቅ አያምርም። ይቺን ትንሽ ቁስል ታመምኩ ብለህ ስለተኛ የያፌት ልብ አይራራም። እሱን ደግሞ በደንብ ታውቀዋል። እንዴ ምን አልሰማኸኝም ወይስ ንግግሬ ግልጽ አይደለም? ልድገመው። ኧረ ገብቶኛል፣ አያስፈልግም። ገብቶኛል። በጣም ጥሩ። ጺን ለመጠየቅ ሄጄ ነው። ኧረ እባክሽ ጺን ለመጠየቅ ሄደሽ? እና እስከዚህ ሰዓት እዛ ምን ታደርጊያለሽ? ያው አንገቴን ማስፈታውና መጣው። ቆይ ግን በወጣ ምንድን ነው ችግሩ? አቤት አቤት፣ አልሰማሽም? ቆይ በጣም የተዳፈርሽኝ አልመሰለሽም እንዴ? አይ አይመስለኝም። የተጠየቁትን ጥያቄ በትክክል መመለስ መዳፈር ከመሰለ አዎ እየተዳፈርኩ ነው። ስሚ፣ እስካሁን ዝም እያልኩሽ ያለው ስለታመምሽ ነው። እሺ መስመርሽን ባታልፊ ጥሩ ነው። አይ አሁን ደህና ነኝ፣ ተሽሎኛል። እስኪ ምን እንደምታደርገኝ ማየት ፈልጋለሁ። አንተ ፈሪ! እንዴት የታመመ ሰው ላይ እጅህን ታነሳለህ? ማን ነኝ ብለህ ነው የምታስበው? ልጄን እባክህ ልቀት። አንቺ
ደፈሽ እጅሽን ላይ ያነሳሽ ግዴ እንደዚህ በጂጂ ሲጣርጊ ነው የምገልሽ። በል ግደለኝ። ምን ትጠብቃለህ? ግደለኝ እንጂ ለአንተ ሰው መግደል በቃ አይደለም አይደል? አይደለም ምን ነው ይበዛናባት? አባዬ ገለዋል። አንተ ሰይጣን ግደለኝ። በል ግደለኝ፣ ጨርሰኝ። ግደለኝ። በሪድ አምልጥ። አንተ ሰይጣን፣ የሰይጣን ቁራጭ፣ የጥፋት ምትምሽ ሰይጣን ነህ። አውሬ ነህ። እሺ የኔ ልጅ እኔ ምንም አልገባኝም። የቤዛ አባት የአቶ መስፍን ገዳይ ያፌት ነው? ግን ያው እሱን የገደለው ራሱ ገድሎት ነው። የኔ ናታንን ያጠመደው ይሄ ሰይጣን ቀስ በቀስ ወደ ህይወታችን ገብቶ ህይወታችንን አመሰቃቀለው። ይሄ እባብ እና አንቺ እስከ ዛሬ ድረስ ይሄን እያወቅሽ ነው ዝም ያልሽው? አማራጭ አልነበረኝም። ቤዝዬ ይህን ስትሰማ ምን ትላለች? ናቱስ እንደው ያለ ጥፋቱ እዛ እስር ቤት መማቀቁ ወይኔ እኔ ጌታ በራቁት ጭራሽ በአክሽን ፊልም ነው ተውቃችሁ። ምን አይነት ሰው ነው? ለእኔ ግን ጥሩ መረጃ ነው። ግን ይሄ ሰይጣን ምንም ያላደረገው ነገር የለም። አንዴ ለምንድን ነው እንደዚህ የምትይው? እኔ ምንም አልሰማሁም። እንደሱ አትይው። ወይኔ ኤፍራታ፣ ቆይ እንዴት ነው እንደዚህ የምታወሪው? አምላክ ሆይ ልብ ብሎ አልሰማም በለኝ። ወይኔ ምን አይነት ጉድ ውስጥ ነው የገባሁት? ይፉይ ተደናግጬ እኮ ዝም አልኩሽ። አንገትሽን እንዴት ነሽ? አሳመመሻል ይሄ ሰይጣን? አይ ገና ደህና ነኝ፣ እንዳትጨነቂ እሺ። አንቺም ደግሞ እስቲ አረፍ በይ። እኔ የሚበላ ነገር ሰርቼ ልምጣ። እስር ቤት ተስማማሽም እንዴ? እስኪ ነይ። ዛሬ ደግሞ ከጎንሽ ቤዛ ላስቀምጥልሽ። ነይ እስኪ። እጅና ላይ ነው ማጠጣሽ። ከሰር ምንም አይሰራልሽ። አንቺን በሩቁ ነው። ደግሞ በዚህ ሰዓት ምን እያደረግሽ ነው? አትክልቶችን ውሃ እያጠጣሁ ነው ቤዝዬ። ያው እኔ መቀመጥ አልወድም፣ ዞር ዞር እያልኩ መስራት በጣም ያዝናናኛል። እና ደግሞ አትክልቶች በጣም ደርቀዋል። እንዴ ቆይ ምኑ ነው የደረቀው? ደግሞ ቆይ አትክልት የሚጠጣው በማታ ነው እንዴ? ደግሞ ሰዓት ምን ችግር አለው? መጠጣት ያው መጠጣት ነው። ስለዚህ እንኳንም ጠጣ። ስሚ ሉሊት፣ አሁን እኔ ከላይ የወረድኩት ከአንቺ ጋር ውሃ ይጠጣ አይጠጣ የሚለውን ነገር ልከራከርሽ አይደለም። ይሄን የጅል ስራሽን እያየው ዝም ማለት ስለማልችል እንጂ። ይልኝ እቺ ልጅ ምን እንደምትለኝ ማን ደግሞ ጅል? አሁን አበዛሽው። አበዛውት አይደል? በጣም አበዛሽው። ለማንኛውም አንዴ ጸጥ ብለሽ አዳምጪኝ። ብዙ ጊዜ አልወስድም። እናም እባክሽ ከአንቺ ጋር የማውራትም ሆነ የመከራከር አቅም የለኝም። ስለዛ ዝም ብለሽ አስጨርሽኝ። እሺ በያውሪ እየሰማሁሽ ነው። ሉሊት ምን መሰለሽ፣ እኔና አንቺ ብዙ ነገር አብረን አሳልፈናል፣ ጥሩም መጥፎንም። አንቺ ማለት ልክ እንደ እህቴ ነሽ። እውነቴን ነው። በፊት ላይ በጣም ነበር የምታናድጂኝ። አሁን ላይ ግን ምንም ቢሆን ለምጄዋለሁ። አይ ቤዝዬ ተይ እባክሽ።
እንባይና መጣሽው እውነት ግን ቆይ እንደ እህትሽ ነው የምታይ ሉሊት አልጨረስኩም እባክሽን አታቋርጪ እሺ ይቅርታ በቃ አውሪ እና ምን ልልሽ መሰለሽ አሁን ጽሊ ያደረግሽውን ነገር እንደ ቀላል የምወስደው ነገር አይደለም እና ቤዚዬ እኔ እኮ ምንም ነገር አላደረኳትም እሱን ታዩ ብቻ አንድ ነገር ላስቸግርሽ ከዚህ በላይ አንቺን ላስረዳሽ አልችልም የከፋ ነገር ሳይፈጠር በሰላም ከዚህ ቤት ውጪ እንዴ ቤዚዬ ቆይ እንዴት ሊሆን ይችላል ቆይ ሉሊት የወለድኩሽ እናትሽ ነው እንዴ መስልሽ አልወለድኩሽም እኮ አልወለድሽኝም ቤዚዬ ግን እኔ አንቺን ትቼ የትም መሄድ አልችልም ሲሆን ደሞ አለላት እኔ ግን ካንቺ ውጪ ማንም ሰው የለኝም ቆይ እናንተ ሰዎች ልታሳብዱኝ ነው እንዴ እቅዳችሁ በቃ ውጪ ብያለሁ ውጪ እኔ ምንም መሄጃ የለኝም ከፈለጋችሁ ግደሉኝና ሬሳዬን ከዚህ ቤት አውጡት እንጂ እኔ ምንም መሄጃ የለኝም ከዚህ ቤት አልወጣም ኡፍ እውነት እኔ በእናንተ ምክንያት ላብድ ነው ሄሎ ሲስ አቤት አለቃ እንዴት ነህ ታሪኩ ስልክ ስደውልለት አያነሳም አብሮህ ነው እንዴ አይ አብሮኝ አይደለም ምን ነው ባስቸኳይ ፈልጌው ነበር ስማኝ ሲስ ከከተማ ወጣ ያለ አንድ ቆንጆ ቤት ፈልጋለሁ ለመች ነው የፈለከው ከዛሬ ጀምሮ መሆን ይችላል በተገኘ ጊዜ ሄደን እናያለን እሺ አለቃ እንዳልኩ ከከተማ ወጣ ያለ ሰው የማይበዛበት አካባቢ ላይ ይሁን ደግሞ ታመመች የተባለችው አስልች እንዴት ነው ጨረሳችኋት አዎ አለቃ ጨርሰናታል ግን ደግሞ አንድ ከስተመር እሷ እንድናመጣለት ደጋግሞ እየጠየቀ ነበር ምንድነው ከቀሩ ሴቶች አይመርጥም እንዴ ቆይ ለምን ያሉትን አታሳዩት እኔም እንደዛ አድርጌ ነበር ግን ሁሉንም አልፈልግም አለ እሷን ይፈልገው በቃ ተውት እንደም ገደል ይግባ ከዚህ በኋላ እዛች ክለብ ድርሽ እንዳይ እሺ ግን ለአንድ ሴት የሚከፍለው ገንዘብ ሌሎች 3 ሴቶች ከሚያስገቡት ይበልጣል ምን አይ በቃ እንግዲህ እንዴትም ብላችሁ ለማሳመን ሞክሩ ወይ ደግሞ ሌላኛው ክለብ ያሉትንም ሴቶች ቢሆን አስመርጡት ብቻ ከየትም ይሁን ከየት ለሱ ምትሆን ሴት ፈልጋችሁ አምጡለት እንዴት ነው እንደዛ ማድረግ የምንችለው እኔን እየጠየቀኝ ነው እንዴ አይደለም አለቃ እሺ ከየትም እናመጣለን አንተ አታስብ ይላል እንዴ ድንጋይ ሳስበው ግን ልጁ የሚደርስ አይመስለኝም በቃ እኔ ወንድሜን ቤት ትቼው ነው የመጣሁት በጣም እየመሸ ስለሆነ ልሂድ አረ እስካሁን ቆይተ ትንሽ ቆይና ነገሩን አውርተንበት እንለያይ አይ በቃ እናንተ አውሩበትና ያለው ነገር በስልክ ትነግረኛለህ ቦታው ላይ ደግሞ እኔ መገኘት እፈልጋለሁ ብዙ ያላወራረድኳቸው ይሳባለኝ ቆይ ራስን አደጋ ላይ መጣል ነው እንደምትፈልገው ናታን ቦታው ላይ እንዳይገኝ ያደረግነው እኮ ለዚህ ነው አይደል እንዴ ገባኝ እኔ ግን የማይሆን ነገር አላደርግም እስቲ እሱ ቀኑ ሲደርስ እንነጋገርበታለን እንደዛ ይሻላል እሺ በቃ እኔም ልሂድ ቻው እሺ ቻው ወተስቴድ ዙሪያን በደንብ እያየ ስለሱ አታስብ ሄሎ እንዴት ነህ ደህና ነኝ እንዴት ነህ አሎ ምን ላይ ደረስክ በደም እየተከታተልካቸው ነው ወይስ ዛሬም ቦታ ቀየሩ አይ ዛሬ እዛው ናቸው እኔ ከምከታተላቸው ሴቶች ውስጥ ግን አንድ የጎደለች አለች የኛ ሰው እንዳለው ከሆነ ልጅቷን አምጡልኝ ብሎ ሲጠይቅ ከሌሎቹ ምረጥ ነው የተባለው በሽቅ ገሏታል ማለት ነው ስለዚህ አሁን ታማኝ ሆኖ መረጃ የሚሰጠን ሴት ግን ከሄዋን ውጭ እሷን ካናገራችሁ ጥርጣሬ እንዳይፈጠር በዛ ላይ እዛ ውስጥ በጣም ከቆዩት ይሁን እሺ በቃ
አንዷን እናነጋግራለን። ስለዚህ በቃ ለልጅቷ ደውል። የነበረው ገንዘብ ለሌላ አገልግሎት ላይ ዋለ። ሌሎቹን ሴቶች ካናገርንስ? ለሱ ደግሞ ይታሰብበታል። በዛው እንደወጣ አደር አይደል? ታዲያ ጥሩ ነው። ተገላገልን። ትንሽ ረፍት አገኘን። ተይ ልጅ እንደዛ አትበይ። ወይ መጀመሪያውኑ አለማግባት ነበር። ካገባሽ ደግሞ እንደው ተቻችሎ መኖር ነው። ያው ትዳር አይደል? ግን ቆይ ከዚህ በላይ እንዴት ነው የምችለው? አንቺ ብዙ የማታውቂው ነገር አለ። ስለዚህ ዝም ብትይ ነው የሚሻለው። ደግሞ ታውቂያለሽ፣ በደንብ ነው የነገርኩሽ። አንድ ነገር ቢናገሩሽ ዝም የምልበት አቅም የለኝም። የኔ ልጅ የምር ታስቢልኛለሽ እንዴ? ገኒ ምን ማለትሽ ነው? ምንም ቢሆን እኮ አንድ ቤት ውስጥ ብዙ ቆይተናል። በዛ ላይ የምታስቢልኝና የምትንከባከበኝ አንቺ ነበርሽ። ስለዚህ ቤቴ ስትመጪ መንከባከብ ግዴታ አለብኝ። ለዛ ነው የምትሟከችልኝ ማለት ነው? አዎ ገኒ፣ ትዝ አይልሽም? ሁሉም ሰው ሲያሰቃየኝና ሲገፋኝ አንቺ ነበርሽ የምታጽናኘኝ። የማለቅሰውም አንቺ ላይ፣ ሁሉ ነገሬን የማወራው አንቺ ነበር። ይሁን እንግዲህ። እስቲ ቢ እየበላሽ እኮ አይደለም ቢ። ምን ነው አልጣፈጠሽም እንዴ? አረ በጣም ነው የሚጣፍጠው። በዛ ላይ ይበላው ነው። ቢስቲ እኔ የምለው ቆይ እዚህ ቤት ግን ለምንድን ነው ወተት አጥሚት ምናምን የማይሰራ? እንዲሻለኝ አትፈልጉም? እንግዲህ ተንከባከቡ እንዴ። አሁን አይደለም እንዴ በላኸው? ወይ ካልጠገብክ ልጨምርልህ? እኔ ጭማሪ አልፈልግም። ሌላ ነገር ስሩልኝ። እንደውም ይጠጣሽ። የሚጠጣ ነገር ከሆነማ የምትፈልገው ውሃ ይምጣል። ተነስ። የምንሄድበት ቦታ አፍጥነው እንዳይረፍድ። እንዴ አሞኛል እኮ። ቆይ ምግብ ምናምን ልጋብዘኝ ከሆነ ለምን እዚህ አታስመጣልኝ? አቤል እየጠየቅኩ አይደለም፣ ትዕዛዝ ነው። ተነስ። ቆየ ልትወስደኝ ነው? አይደለም አልኩህ እኮ። ተነስ ተነስ አልኩህ። ተነስ። ማንሽ ሴትዮ? ተነሽ እስኪ ከላይ የሚደርበው ነገር አምጪላት። አፍጥኙ። በልህ እንደርብና እንጣ። ቶሎ በል አፍጥነው። አቶ ያፌት ቁርስ ላቀርብልህ ትበላለህ? እሺ ከፍ ሴትፊ። እንደውም ስመለስ እዚህ ቤት እንዳላገኝሽ። ከዚህ በኋላ እዚህ ቤት አታስፈልጊም። እንዴት? ቆይ አንተን ብቻ ወሳኝ ያደረገ ማን ነው? ሚስት እስከሆንኩ ድረስ እኔም የመወሰን መብት አለኝ። አንቺን ያናገረኝ ሰው የለም። አፍሽን ዝጊና ተቀመጭ። እኔም ማናገርከኝ አላልኩም። ለሁሉም ውሳኔ እኔም መጠየቅ አለብህ አይደል እንዴ? ቆይ ማን ነኝ ብለሽ ነው የምታስቢው? ቢገባሽ ሁሉም አውቶ ሲጥሉሽ ነው የነበርኩ ያነሳውሽ። እናቴ የምትያት እንኳን ከስር ከስርሽ የምትለው ገንዘብ ስላየች ነው አይደል እንዴ? ወይዘሮ ገነት እንዴት እንደዚህ ትላለህ አቶ ያፌት? እኔ እኮ ይፉዬን በጣም ነው የምወዳት። ግን እየታዩ ለሱ ምንም ማስረዳት አይጠበቅብሽም። ድሮም ተሸናፊ ሰው ያለፈው እንጂ ወደፊቱ አይታየው። አይ ገና ምንም አላለፈም ይፍራታ። ገና ብዙ የሚጠብቅሽ ነገር አለ አይደል እንዴ? ሉሊት ተነሺ። ምንድነው ቤዚ? ቆይ ትንሽ ልተኛ እባክሽ። ነጋ እንዴ? ወይኔ አምላኬ፣ ቆይ እዚህ ነው ያደርሽው? ብርድ ቢመታሽስ? ተይው እባክሽ ቤዚዬ፣ ከሆኑ ብለምዶ ይሻላል። ገና ጎዳና ላይ ልወጣ አይደል እንዴ? ይሄ እኮ ሶፋ ነው እንዴ? ምን ማለት ነው? ለምንድን ነው ደግሞ ጎዳና ላይ የምታድሪው? እና ይትገባለሁ እንዴ ቤዚዬ? እኔ እኮ ማንም ምንም የለኝም። እሱን አትርሽ እንጂ። ተይ ሉሊት፣ እንደዚህ አትበይ። በቃ ቤት ተከራይተሽ ትኖሪያለሽ። እንዴ ቤዝ፣ በምን ነው ደግሞ ቤት የምከራየው? እንዴ
ቆይ ስራ እየሰራሽ ነበር እንዴ? ይሄ ሁሉ ጊዜ የሰራሽው ገንዘብ የት ገባ እንዴ? ቤትዬ ይሄው እጄን ታመም አይደል እንዴ? በዚህ ምክንያት ሁሉን ገንዘቤን ሁሉ አጠፋፍቻለሁ እኮ። አይ ሉሊት፣ ቆይ የምትበይው፣ የምትጠጪው፣ የምታድሪው ሁሉ ነገር የምታደርጊው እዚህ ነው። ቆይ እንዴት ሆኖ ነው ለኪራይ እንኳን ገንዘብ ያጣሽው እንዴ? ሉሊት እየተንቀጠቀጥሽ እኮ ነው። አመመሽ እንዴ? ቤት በጣም ነው የሚበርደው። ወይኔ አምላኬ፣ በቃ መሞቴ ነው። ወይኔ አምላኬ ሆይ፣ አረ ምን ጉድ ነው ይሄ! ሁሉ የኔ ጥፋት ነው። አይዞሽ እሺ፣ ትኩስ ነገር አፈላልሽና ከጠጣሽ በኋላ ደግሞ ሆስፒታል እንሄዳለን። እሺ አይዞሽ፣ ምንም አታስቢ። ወይኔ ቤትዬ፣ ምንም ብርዱን አልቻልኩትም እኮ። በቃ እሺ፣ አይዞሽ። ቤዝዬ የዋቆንሽ ሉሊት፣ እቅድሽ በደንብ ተሳክቷል። እስኪ እንግዲህ ሻይ ነው ብለሽ ምን አፍልተሽ እንደምታጠጭኝ ያለው። አይ ቤዝ፣ አዎ ልክ ነህ። የኔ ከምላቸው ሰዎች ጋር ያኖርኩት ወደፊት የምኖረው በጣም ብዙ ህይወት አለኝ አይደል እንዴ? አዎ ልክ ነሽ። እኔና አንቺ ከአዲስ ልጃችን ጋር የምንኖረው ገና ብዙ ህይወት አለ አይደል?